ተመልሰናል አድማጮቻችን አርኤፍኤም 95.1 ላይ ነው የምትገኙት። ፕሮግራም ፉትቦል ካፌ ነው። የሊቨርፑልን ጉዳይ እንመልከት። ትናንትና ዌስትሃምን አሸንፎ 6 ነጥቦች ብቻ ናቸው አሁን የሚያስፈልጉት። እሱ ማክሲመሙ ነው። አሁን አርሰናል ሙሉ ትኩረቱን ቻምፒየንስ ሊግ ላይ ያደረገ ስለሆነ በፕሪሚየር ሊጉ ውጤቶችን ያጣ ነው የሚገኘው። ይሄ ደግሞ የበለጠ ቀኑን ሊያቀርበው ይችላል ለሊቨርፑል ሻምፒዮን የሚሆንበትን ቀን። ይሄንን ጉዳይ እንመልከተው። ትናንትና ግን አስፈላጊ 3 ነጥብ ነው ያሳኩት። አስፈላጊ 3 ነጥብ ከአርሰናል ጋር አርሰናል ከትላንት በስቲያ ከብሬንፎርድ ጋር አቻ ተለያይቶ ስለነበር የነጥብ ልዩነት ወደ 13 ሰፍቷል። ሰፊ ልዩነት ነው። የሚቀጥለው ሳምንት ላይ ፕሪሚየር ሊጉ ሊያልቅ ይችላል። 6 ነጥብ ማክሲመም ነው። አርሰናል በፖርትማን ሮድ በኤፕስዊች ቢሸነፍ ሊቨርፑል የራሱን ጨዋታ ቢያሸንፍ ሻምፒዮን ይሆናል። ስለዚህ ዛሬ ሳምንት እዚህ ስንመጣ ሊቨርፑል ሻምፒዮን መሆኑ በሂሳባዊ ስሌትም ጭምር ተረጋግጦ ሊሆን ይችላል የምንመጣው ማለት። ስለዚህ በሚቀጥለው ሳምንት ሊያበቃ ይችላል ሁሉም ነገር። በእርግጥ የዋንጫ ፍክክሩ ድራማ የለውም እንደምታውቂው የጊዜ ጉዳይ ብቻ መሆኑን እናውቃለን። ለዛ ሊሆን ይችላል የሊቨርፑል ተጫዋቾች አሁን የመጨረሻዎቹ ጨዋታዎች በቃ እግር እየጎተቱ እንደመሄድ አይነት ነገር ነው የምታየው በብዙዎቹ ጨዋታዎች ላይ። የባለፈው ሳምንት ጨዋታ፣ የዌስትሃም ጨዋታ፣ የራሱ የኛው የዌስትሃም ጨዋታ፣ የፉልሃም ጨዋታ፣ የኤቨርተን ጨዋታ፣ ሌሎችም ጨዋታዎች ላይ ሊቨርፑል አንዳንድ ቡድኖች ያጋጥማቸዋል እንደዚህ በርካታ ጨዋታዎች እየቀሩት ሻምፒዮን መሆናቸው እንደማይቀር የሚያውቁ ተጫዋቾች ያሉባቸው ቡድኖች እንዲህ አይነት ነገር ይገጥማቸዋል። ሌሎች ከድካም ከምን ጋር የተገናኙት ምክንያቶች እንደ ተጠበቁ ሆነው የትላንትናው ጨዋታ ልክ እንደዚህ ሆኖ ሁለተኛ አጋማሽ በጣም አስቸጋሪ ነበር። የአሊሰን ቤከርን ምርጥ ብቃት ላይ መገኘት ይጠይቁ የነበሩ ደቂቃዎች ናቸው። ሁለተኛ አጋማሽ ውስጥ ያየናቸው 45 ደቂቃዎች በአብዛኛው አሊሰን ቤከር ትላንትና ተመልሷል። ኬለር ነበር ያለፉት ጥቂት ጨዋታዎችን የተጫወተው ግብ ጠባቂ። ኬለር ጥሩ ግብ ጠባቂ ነው፣ ግን አሊሰን ቤከር ደግሞ ወርልድ ክላስ ግብ ጠባቂ ነው። ሶ በጥሩ ግብ ጠባቂና በወርልድ ክላስ ግብ ጠባቂ መካከል ያለውን ልዩነት ታያለሽ ማለት ነው። ኬለር ጥሩ ግብ ጠባቂ ነው፣ ምንም ጥያቄ የለው። ለአብዛኞቹ የፕሪሚየር ሊግ ቡድኖች የመጀመሪያ አሰላለፍ ውስጥ መግባት የሚያስችል ክህሎት እንዳለው ለሊቨርፑል መጫወት በቻለ ጊዜ ሁሉ አሳይቷል። ግን ሊቨርፑል አሁን 3 ምርጥ ግብ ጠባቂዎች ነው ያሉት ማለት ነው። ማርዳሽቪሊም የሊቨርፑል ግብ ጠባቂ ስለሆነ በዚህ ሳምንትም በጣም ጥሩ ተጫውቷል ከቫሌንሲያ ጋር በነበረው ጨዋታ። የሁለቱ አጋማሽ የጃሮድ ቦየን፣ የሞሐመድ ኩዱስ፣ የሉካስ ፓኬታን ትልልቅ ሙከራዎች ማዳን ነበረበት። ጫናው ያንን ያህል የበረታ ነው የነበረው። ግን ሊቨርፑል ጥሩ ነበር የጀመረው። ሙሐመድ ሳላህ አዲስ ውል ፈረመ አይደለም። ሰሞኑን የሰውነት ቋንቋም ልክ አልነበረም። ሙሐመድ ሳላህ በትልልቆቹ ጨዋታዎች ላይ በዛ ዩኒካስል ጨዋታ በሁለቱ የፔጂ ጨዋታዎች ላይ ጥሩ አለመጫወቱ ብቻ ሳይሆን ይሄ ጥሩ ሙድ ላይ ያሉ ተጫዋቾች የሰውነት ቋንቋ አለ አይደለም ሞቲቬትድ መሆናቸው ምናምን ታያለሽ። ሞሳላህ እንደዛ አልነበረም ሰሞኑ በአንዳች ምክንያት። ትላንትና ግን አዲስ ውል ከፈረመ በኋላ የተደረገ ጨዋታ ስለነበር እንትኑን ታያዋለሽ ይሄ የሰውነት ቋንቋው ሞቲቬሽኑ ምናምን ነው። ልክ የመጀመሪያው ሊቨርፑል ጨዋታውን ጥሩ ነው የጀመረው እንዳነሳሁት የሊቨርፑል የመጀመሪያ ጎል ሲቆጠር እሱ ነው ጎሉን ያስቆጠረው። አንድ ድንቅ ኳስ ከኢብራሂማ ኮናቴ የመጣ ለሙሐመድ ሳላህ። አሁን የወጣት ተጫዋች እንደ ሳላህ አይነቱን ተጫዋች ማርክ የማድረግ ችግር የምታየው እዚህ ጋር ነው። እንደ ሳላህ አይነቱን ተጫዋች በጣም ተለጥፎ ለመከላከል መሞከርም በጣም ብዙ ስፔስ መስጠትም ድክመት። ኦሊ ስካርሌስ የሚባለው ተጫዋች በጣም ወጣት ተጫዋች ነው። 20 አመቱ ነው ገና 13ኛ ጨዋታውን ያደረገው። ስለዚህ ለእንደዚህ አይነቱ ደረጃ እግር ኳስ ልጅ ነው ገና እና ተለጠፈ ሳላ እና በአንድ ረጅም ኳስ ነው ሊቨርፑል ያለፈው። ከዚያ በኋላ ግን ኳሱን መጀመሪያ ሊሰጥ የፈለገው ለዲዮጎ ጆታ ቢሆንም አሁን ራሱ ሳላህም ሌሎችም ተጫዋቾች እያዘወተሩ ባሉት ቴክኒክ በውጭ እግሩ ኳሱን ጠቅልሎ ነው የሰጠው። ጆታ አልደረሰበትም፣ ግን ያልታለመለት ያ ኳስ እንዲሰጠው ያልታቀደ ተጫዋች ሉዊስ ዲያዝ ነው ጎሉን ያስቆጠረው። ግን ሳላህ የባላጋራ ቡድን ተጫዋች ያለፈበት መጨረሻ ላይ ፓሱን የሰጠበት ቴክኒክ ውብ ነበር። 23ኛ አሲስቱ ነው በዚህ ውድድር ዘመን። አይ ቲንክ በፕሪሚየር ሊግ 18ኛ አሲስቱ ነው። በተቀሩት ጨዋታዎች ተጨማሪ 2 አሲስት የሚያስመዘግብ ከሆነ በፕሪሚየር ሊግ ታሪክ ቲየሪ ኦንሪ እና ኬቨን ደ ብሮይነ በአንድ አመት 20 አሲስት በመስጠት በጋራ ባለ ሪከርዶች ናቸው። ከነሱ እኩል መሆን ይችላል። 3 ከሆነ ደግሞ ባለ ሪከርድ ይሆናል። ግን ከዚህ በላይ ትላንትና ሪከርድ አሻሽሏል። 20 የፕሪሚየር ሊግ ቡድኖች በፕሪሚየር ሊግ መፎካከር ከጀመሩ በኋላ የመጀመሪያዎቹ አመታት ላይ 22 ስለነበሩ ማለት ነው ብዙ ጎል ሲደመር አሲስት ያላቸው ተጫዋቾች 44 ነበር ማክሲመሙ
ኦንሪ ሃላንድ አይነት ተጫዋቾች አሁን 45ኛ ነው ጎል ሲደመር አሲስት። ይሄ በፕሪሚየር ሊግ አዲስ ሬከርድ ነው። ከኮንትራቱ በኋላ የነበረ ጨዋታ ነው። ስለዚህ ለ38 ጨዋታ ሲዝን አዲስ ሬከርድ ነው። በፊት 42 ጨዋታ ይደርስ ስለነበር ግን በመጀመሪያው አጋማሽ ቢሆን ዌስትሃም የበለጠ አደጋዎቹን ይዞ የመጣው ከረፍት በኋላ ቢሆንም አሰልጣኙ አንዳንድ አጀስትመንቶች ያደረጉ የብልህ አጀስትመንቶች ምላቸው። ለምሳሌ ሙሐመድ ሳላህን በማንም ተጫዋች ማቆም በጣም ያስቸግራል፣ ግን ተስፋ ካለሽ በቀኝ እግር ተጫዋች የማቆም እድልሽ ሰፊ ይሆናል ብዬ አስባለሁ። ማንቸስተር ዩናይትድ በአንዳንድ ጨዋታዎች ላይ አድርጎት ያውቃል። በኦሌ ጉናር ሶልሻየር ስር ያው ሳላህ እንደምታውቂው ዩናይትድ ላይ ብዙ ጎሎች ያስቆጥሯል፣ ግን አንዳንድ ጨዋታዎች ላይ ደግሞ ይቆጣጠሩት ነበር። አሮን wan-bissaka የቀኝ እግር ተጫዋች ነው። አንደኛው ያደረጉት ለውጥ አሰልጣኙ ኦስካር ሌስን ካስወጡት በኋላ አሮን wan-bissaካን ወደ ቀኝ መውሰድ ነው። ስለዚህ አንደኛ በቀኝም በግራም በኩል ቢሆን በአንድ ላንድ መከላከል በጣም ጥሩ ተከላካይ ነው አሮን wan-bissaka እንደምታውቂው። ሌሎችም መጠነኛ ለውጦች አድርገዋል። ግን በመጀመሪያ አጋማሽ ቢሆን ያዳናቸው ሙከራዎች ነበሩ። በመጀመሪያ አጋማሽ በሁለተኛው አጋማሽም እንደዚሁ። ለምሳሌ በመጀመሪያ አጋማሽ ኮንስታንቲኖስ ማቭሮፓኖስ ከማዕዘን ምት ቢያንስ ኢላማውን መጠበቅ የነበረበት የማዕዘን ምት አጋጣሚ ነበር። ሌላ አንድ ትልቅ ሙከራ አሊሰን አድኗል። በሁለተኛው አጋማሽ ግን እነዛ ምርጥ ተጫዋቾች ጃሮድ ቦዌን፣ ሉካስ ፓኬታ አሰልጣኝ አርነ ስሎት ከጨዋታ በኋላ በስም ጠቅሰውታል፣ ሞሐመድ ኩዱስ እንዲህ አይነቶቹ ተጫዋቾች ከጎሉ መቆጠር በፊት ማለት ነው። ጎሉ ድራማዊ ጎል ነው። በአንዲ ሮበርትሰን እና በቨርጂል ቫን ዳይክ መካከል የነበረ አለመግባባት የወለደው ነው። ግን ከዛ በፊትም የአሊሰንን አስደናቂ ሙከራዎች ማዳንን ይጠይቅ የነበረ የመቸገር 45 ደቂቃ ነው ነበር። አሰልጣኙን ታያቸዋለሽ በሎትሮ የተረጋጉ የሰከኑ አሰልጣኝ ናቸው። ግን በቴክኒክ ስፍራቸው ላይ ሆኖ ይሄ በምንድነው በመቁነጥነጥ በአጂቴሽን አሳስቧቸው ነው። እኔ ለምን ሊቨርፑል ነርቨስ እንደሚሆን አላውቅም በእንደዚህ አይነት ጨዋታዎች ላይ። አሁን አርሰናል ያው እንደምታውቂው ብዙ ጨዋታዎች ላይ ነጥብ እየጣለ ስለሆነ የዋንጫ ፍክክር የሚባል ነገር የለም። አሁን ሰፊ ነው የነጥብ ልዩነቱ። ለምን ነርቨስ እንደሚሆን አላውቅም። እኔ እንደዛ ነው የሚታየኝ ሊቨርፑልን ሳይ በቅርብ ጨዋታዎች ላይ የሆነ የውጥረት ስሜት አለ። የሆነ ቡድን ጀርባቸው ላይ እየተነፈሰ እንደሚመስል አይነት አንድ ነጥብ ቢጥሉ ያንን ነጥብ መጣል ካፒታላይዝ የሚያደርግ ባላጋራ እንደተጠጋቸው አይነት ያ ደግሞ የሚያሳጣው ነጻነት አለ እና ሊቨርፑል ሲጫወት አሁን ፍሪደም አለ ምን ዋንጫ ላይ ያሸንፍ የተቃረበ ያን ጨዋታ የሁለት ጨዋታ እድሜ ላይ ያለ ቡድን እንዲኖረው ምን ፈልገው ፍሪደም ወይ ምን ጠብቀው ፍሪደም አለ ያን ፍሪደም አለ ምን ሊቨርፑል ላይ ቅድም ያልኩት ምክንያት ሊሆን ይችላል። ማሸነፍሽ እንደማይቀር የምታውቂ ሆነሽ ግን በሂሳባዊ ስሌት ለማረጋገጥ መጠበቅ ካለብሽ ያለ ግራ መጋባት አለ አይደለም እሱ ሊሆን ይችላል። አላውቅም ምናልባት እሱ ካብራራው ስነ ልቦናዊ ከሆነ ካልሆነ በስተቀር ውጥረቱ ልረዳው አልቻልኩም። የሆነ አይነት የስቴዲየም ውስጥም ተጫዋቾችም ውስጥ የሚታይ ነርቨስ የመሆን ነገር አለ። አሁን በዚህ ውድድር በቃ ሲታወስ መታወስ ያለበት በጣም ግሩም በሆነ ሲዝኑ ነው ሊቨርፑል። የመጨረሻዎቹን ጨዋታዎች ግን አስቸጋሪ እያደረጋቸው ስለሆነ ምንድነው ሊምፒንግ ቱ ዘ ታይትል የሚሉት ነገር አለ። እያነከሱ ወደ ዋንጫ መሄድ እየተጎተቱ እግር የሳቡ ወደዛ እንደመሄድ አይነት መስሏል። ትላንትና ያው ጎሉ ከተቆጠረ በኋላ አቻ ከሆኑ በኋላ በርግጥ ሌላ ያየ ነው። ሻምፒዮኖች እጅ አይሰጡ እስከ መጨረሻው ደቂቃ ድረስ ፋይት ያደርጋሉ። የዛ ማሳያ ሊሆን ይችላል። ቨርጂል ቫን ዳይክ ነው ራሱ ስህተት የሰራው። አንዲ ሮበርትሰን አንባረቀበት ጎሉ ሲቆጠር እንደ አምበሉ ላይ ግን በኋላ ከአሌክሲስ ማካሊስተር የመጣውን የማዕዘን ምት አስቆጠረ እና ያስፈልጋቸዋል አይነት የሆነ ካፕቴን ጎል አስቆጥሮ በ7 ወር ለመጀመሪያ ጊዜ ነው ጎል ያስቆጠረው። የመጨረሻ ጊዜ ከአርሰናል ጋር በነበረው ጨዋታ ነበር ጎል ያስቆጠረው እና ሊቨርፑል አሁን ባለው ሁኔታ ቢሆን እና ከባላጋራ ቡድን ጠንከር ያለ ተፎካካሪ ቢኖር አደገኛ የፎርም ችግር ገጥሞታል። ቡድኑ ማሰልጣኙ መጠነኛ ለውጦች አድርገዋል። ከርቲስ ጆንሰን የመጀመሪያ አሰላለፋቸው ላይ አካተውታል። ፕሮፐር የቀኝ መስመር ተከላካይ ተጠቅመዋል ትላንትና። ነገር ግን ድክመቶች ነበሩበት በሁለተኛው አጋማሽ። ለዚህ ነው የአሊሰን እርዳታ ያስፈልጋቸው። አሁን በዚህ ጊዜ ስለ ፎርም አይደለም ያው በርግጥ የምናወራው ጉዳዩ የፎርም ጉዳይ አይደለም። ያለቀ ስለሆነ እያንዳንዱን ጨዋታ በሆነ መንገድ የማሸነፍ ጉዳይ ነው ዋናው ነገር። ለሊቨርፑል ይሄኛው በቀላሉ ያሳካው ድል ነው። ከዚህ በፊት 2019-20 ላይ ባለ ድል ሲሆን እንደዚሁ ሰፊ ማርጂን ከወሰደ በኋላ ነው ያሳካው።
ጨርሻ ላይ ግን ቨርጂል ቫን ዳይክ ባስቆጠረው ጎል ድል አድርገዋል። ስለዚህ ሊቨርፑል አሁን ዋንጫውን በቅርብ ርቀት ማየት የሚችልበት ነበር እና ፈታኝ ጨዋታ ግን ነበር። ዌስትሃም ጥሩ ቡድን አይደለም። ዌስትሃም ራሱ ደህና ያለ መውረድ ፍክክር ቢኖር የሚወርድ ቡድን 17ኛ ነው። ካለፈው 11 ጨዋታ 3 ነው 2 ጨዋታ ነው ያሸነፈው። ያሰልጣኝ ለውጥ ምንም የረባ ልዩነት አላመጣለትም። የጁሊያን ሎፔቴጊ መሰናበትና የግራሃም ፖተር መምጣት ምንም አላሻሻለውም ቡድኑ። የሚታይ ቢያንስ በግልጽ የሚታይ መሻሻል የለም። አንዳንድ ፐርፎርማንሶች አሉት እንደ ትላንትና ነው ወደ አርሰናል ሜዳ ሄዶ ማሸነፋል። እንደዚህ ግን እንደው በጥቅሉ ካየነው ግን የወራጅ ቡድን ፎርም ላይ ያለ ቡድን እነ ኤፕስዊች እነ ሌስተር በተለይ ደግሞ ሳውዝሃምፕተን በጣም ደካማ አመት ስላሳለፉ እንጂ የሚወርድ እንዲህ አይነት ጥራት ያላቸው ተጫዋቾች ይዞ ግራ በሚያጋባ ሁኔታ ግን ደካማ ቡድን የገነባ ነው። ክረምት ላይ የነበረው ኤክሳይትመንት የሚገርም ነበር። ዌስትሃምን በተመለከተ ያመጣቸውን ተጫዋቾች ስም ስናይ ኒክለስ ፉልክሩክ፣ ካርሎስ ሶሌር፣ አሮን wan-bissaka ወይም ጊዶ ሮድሪጌስ ወይ ሌሎችም ቡድን ውስጥ ደግሞ ያሉ የነበሩ ሌሎችም ጥራት ያላቸው ተጫዋቾች ስለነበሩ ዌስትሃም ደህና ቡድን በቃ ሊገነባ ነው። ደግሞ የሌቨርኩሰንን ቡድን በዳይሬክተርነት የገነቡት ሰው የሊቨርፑል የዌስትሃም ዳይሬክተር ስለሆኑ ግን መጥፎ ሲዝን ነው በጣም ለዌስትሃም። በእንደዚህ አይነት ቡድኖችም ነው ሊቨርፑል ብዙ በቅርብ ጊዜ እየተፈተነ ያለው። ግን ቅድም እንዳልኩት በዚህ ሰዓት የፎርም ጉዳይ አይደለም ዋናው ነገር። ግን በእንደዚህ አይነት ፎርም የ2 ነጥብ የ4 ነጥብ ርቀት ቢኖር ኖሮ የዋንጫ ሁኔታ አደጋ ውስጥ ሊገባ ይችል ነበር። አላቅም እንግዲህ ወይ እንዲህ አይነት የነጥብ ማርጅን መኖሩም ትንሽ የሚያዘናጋ ነገር ሆኖባቸው እንደሆነ አላቅም። ግን ቁም ነገሩ አሸንፏል። ስለዚህ የሚቀጥለው ሳምንት ስንገናኝ አርሰናል ከተሸነፈ በኤፕስዊች ሻምፒዮን ሊሆን ይችላል። ግን ማክሲመም 2 ድል ነው የሚፈልገው። አንድ ሳምንት ቢዘገይ ነው ማለት ነው። ሊቨርፑል የቤት ስራውን እስከሰራ ድረስ በ2 ሳምንት ውስጥ ያለ ተጋጣሚ ቡድን ነጥብ መጣል የፕሪሚየር ሊግ ሻምፒዮን ይሆናል። ግን የሚቀጥለው ሳምንት ላይ ጨምር ይሄን ያህል ቅርብ ነው ማለት ነው።